ጓደኛዬንም ይዣት ልምጣ አንቺም ቅሪ ብሩን ከዛፍ ላይ መቀነጥስ ሆኖ እንዴ ይመስልሽ እንዲህ ከራባችሁ ለምን ድግስ እየፈለጋችሁ አትበሉ ጓደኛዬንም ይዣት ልምጣ ቤተ ክርስቲያን ይዘሻት ሂጂ ጸበል ተረጩ በጸበል ሂጂ ኳስ ስለሌለ ደብሮኝ ነው አንቺን ራሱ ማገኝ ይዘሻት መምጣት ነው የምፈልገው ለምን እሷ ይዛሽ ሄዳለች አይደል ሁለት ለማኞች አንዴንም ቪዲዮ አይታችሁ ተመለሱ መቅዲ ቆይ ለምን ከራሴ በላይ እንደወድሽ አደረግሽ ለምን ባንቺ ፍቅር እንደሰቀይ ያደረግሽ ምን እያደረገን ያለው ከሁለት አመት በላይ ታግለናል እኮ ምንድነው እያደረገ ያለው መቅዲን ከራሱ በላይ ትወዳለህ ረበለው እንዴት ሙሉ ልብህን ትሰጣለህ ሊጠቀሙብን ነው የሚፈልጉት ንጽህናችንን ነው የሚፈልጉት በእድሜያችን እየቀለዱ ነው ያሉት ካለፈ በኋላ ማልቀስ ምን ይሰራል መቅዲ ይሄንን ቪዲዮ ስታይ ራርታ ይቅርታ ትጠይቃለች መቅዲ ጸጽታታል ብለህ ነው መቅዲ በቅቷታል መቅዲ ረስተሃለች ወንድሜ መቅዲ ከጓደኞቿ ጋር ካርታ እየተጫወቱ በአንተ ቪዲዮ እየሳቁ ነው ያሉት ወንድሜ የመቅዲ ክፋት ላይ ኩራት ነው የጨመርክላት ወንድሜ አባት ፍቅረኛለህ እንዴ የለኝም ምን አይ ምንም ፍቅረኛ እንዲህ ብለሽ ጠይቀሽ መልሱን ሪከርድ አድርገሽ አምጪልኝ ስላለችኝ ምንም ሪከርድ ያርክሽ አዎ በቃ ላቁሙ አይ ቆይ በዚህ ክፉ ጊዜ ድንገት ላገኘው ሰው ፍቅረኛ አለኝ ይያልኩ ፍቅረኛን አደጋ ውስጥ መክተት አልፈልግም ይሄ የሚያጣላን ከሆነ ተጣልተን እሷ ሰላም ሆና ባያት ነው ማለት ደስ ይላል እሷም እንዳንቺ ውብና ተቆርቋሪ ጓደኛ ስላላት በጣም እድለኛ ነች ምናልባት ሪከርዱን ማታሳያት ቢሆንና ተገናኝተን ለብቻችን ከአደጎች ምንከላከልበት መንገድ ብናመቻች ደስ ይለኛል እንስልሽ ሆነብን ትዝታ ብዙ አሳልፈን ሄሎ ዋይፋይ ተበላሽቶብኝ ነበር የደወልኩት ዋይፋይ እየሰራ አይደለም ደንበኛችን አይ ተበላሽቶ እየሰራ ነው ምን አይነት ጥያቄ ነው የምትጠይቀኝ አተ ጥንብ ነገር ነህ እንዴ ምን አይነት ወሬ ነው የምታወራው አዎ ተበላሽቶብኝ ነው አትልም ጀዝባ እሺ አትሳደቢ አዎ ተበላሽቶብኝ ነው እንደዛ ነው የሚባለው እዚህ በሚሊዮን አይደለም እኮ የሚከፈለን ልክ ነው ምነግርህ ክብረ ቢስ ደንበኛ ቢያንስ የፈለግከውን እስክታገኝ ወሬን አታሳምርም ወይ ኮምፒውተር ሳይንስ አጥናና ራስህ ስራው ካንተ ስለምሻል እኮ ነው እዚህ ያንተን ችግር ልፈታ የተቀመጥኩት እንደመጣለ ታወራለህ እንዴ የሰው ልጅ ነው በዛኛው መስመር ያለው ብለህ አታስብም አባታ አንተን በሚያናግር መልኩ ሰው ታወራለህ እንዴ ጀዝባ በቃ አንተ ያለ ፍቅር ተጥለ ስላደግ ሁሉም ሰው እንዳንተ ነው ማለት ነው ይህ ሰውን ተናጋሪ ያደርጋል ከንቱ ምን አይነት መብራት ነው የሚበረው አሁን ራውተሩ ገመዱ ተልጧል እሱ ነው መሰለኝ ያልተጠየቀውን አትመልስ ያልተጠየቀው ራውተር ነው ገመር ነው ቀይ ነው የሚበረው እሺ በቃ ቀይ ነው የሚበረው ከየትም እየተለቃቀሙ እየደወሉ እዚህ ስራ መስራት አንድ ስልክ ለአንድ ደቂቃ ምናምን ይፈጃል በዛ በእናንተ ምክንያት ድንቁርቁር ነው በቃ ወይ ለምን ዴቲንግ አፕሊኬሽን አይሰራላቸውም ለዶሮዎቹ ከዛ እዛ ላይ ዴት እየተደራረጉ ብዙ እንቁላል ይጥላሉ ማለት ነው ከዛ እንቁላሉ ዋጋም ይቀንሳል እሱን ለምን አንሞክረውም አፕሊኬሽን ስሩላቸው ኤቲኤም የለህም ለምን ኤቲኤም አትጠቀምም አንተ ብሩን ቁጥርህ እንድትሰጠኝ ስለምፈልግ ለዛ እኮ ነው የተቀጠርከው ብር እየቆጠሩ መስጠት ካልፈለክ የራስህን ባንክ ክፈት ያኔ ማንንም አያዝህ ኤቲኤም አትጠቀም አዎ ኤቲኤም ብትጠቀም ወንበሩ ላይ እየተሽከረከርክ ስክሮል ማድረጊያ ትንሽ ሰዓት ታተርፍ ነበር እውነት ነው ግን ሁሉም ሰው ኤቲኤም እያለው ተሰልፎ አንተ ኤቲኤም አለ ኤቲኤም ማውጣት እስከምትል ድረስ አይጠብቅም ኤቲኤም ቢኖርኝ እጠቀመው ነበር የፈናን ሽምግልና አይደለም ተሰልፎ የሚጠብቅ አንተ ካላደረክላት ሌላም ያደርግላት ሰው ይመጣል ሎኬሽን ላኩለታ ታዲያ ቶሎ ይምጣ ቆየኩ ምንድነው ከስፔስ ነው እንደሚመጣው ሌላም ያደርግላት ሰው ይመጣል አዎ የህይወት ፐርፐዙ ጭቅጭቅ የሆነ ሰው አለ ይመጣል
ያኔ እኔም በመንፈስ ቅዱስና በሰላም ተጨናንቄ ሞታል። ወላጆችሽ አንድ ሰው ሆኖ ቢመጡ ራሱ የምትፈልጊውን ነገር ሊያረጉልሽ አይችሉም። አይደለም ብዙ አማራጭ አለው ባዳ ሰው። ችግርሽ ዘርፈ ብዙ ነው። የኔ ምን እንደምትፈልጊ አይታወቅም እኮ ፍንጭ ራሱ አሰጭ ምን ይደረግ ነው የምትይው? እንደ እንቁላል ጭንቅላትሽን እንዲያርግ ያላየው ስራ ራሱ መስራት አልተቻለም በእናንተ ምክንያት። እኔ ሚኖክሲዲል መሸጥ ነው የምፈልገው። እየደወላችሁ ዘዙ። ለጸጉር፣ ለጺም፣ ለቤቢ ሄር ምናምን ለፈለጋችሁት ይሆነ በፍሬም በካርቶንም አለ። እየደወላችሁ ዘዙ። ስልክ እዚህ ላይና ካፕሽን ላይ ማስቀምጥላችኋለሁ። ደውሉ። አዲስ አበባ ውስጥ ነፃ ዴሊቨሪ አለኝ። ሌላ ሰው አይመጣም። ለምንድነው ወንድ ልጅ ፕሮፖዝ ሲያደርግ መንበርከክ ያለበት? የጾታ እኩልነት የት ሄደ? ኢፍ ኤኒቲንግ መንበርከክ ያለባት እሷ ነች። እሱ ሶፋ ላይ ቁጭ ብሎ ነው ጥያቄው ማቅረብ ያለበት። እንዴት ቀለበት ገዝቶ የሰራሁት ቤት አለና እዛ እየተንከባከብኩኝ በነፃ ላኑር የሚልን ሰው ተንበርከክ ትለዋለ? በህግ ራሱ ያስጠይቅም። ይሄ ሶፋው ላይ ይቀመጣሉ። ቤብ ላናግርሽ የምፈልገው ነገር አለ አንዴ ተንበርከኪ ትላታለ። ስለዚህ ተንበረከክ ሶፋው ላይ ቁጭ እንዳልክ ዊል ዩ ሜሪ ሚ አጭርና ግልጽ። ኢቭን አላገባህም ካለች ራሱ ኦኬ ተነሽና ሂጂ ትላታለ ማለት ነው። እንዴት ነው ተንበርክከ ቀለበትህን ገዝተህ መተህ ምናምን አላገባህም ሲባል ያለውን ነገር ራሱ ይቀንሷል ማለት ነው። ምን ታስባላችሁ እናንተ? ኮሜንት ላይ የምትስማሙ ከሆነ ኮሜንት ላይ እስማማለሁ በሉኝ፣ እናስጀምረዋለን። ይሄን ፌር አይደለም። በጣም ይቀፍቶኛል። አበሳሰት የተተዋውቂ ልቤን ሰበረችው። እጅን ውስጥ እንደ ቆይ ትግሉን ትተን እንበታል። ምክንያቱም ምንም ነገር በቂ አይደለማ። ግፉና በደሉ እየተስፋፋ ነው ያለው። አሁን ይሄው ፈረንጅ ነው ምን አደረገ? ልቡ ንጹህ ነው። አማርኛ ለምዶ እንዲያለቅስ ማድረግ ምን ማለት ነው? ስብሰባ ተጠርቼ ሲወቀስ ነበር። አሁን ባለፈው ከሁሉም ሀገራት የተውጣጡ የወንዶች ጉዳይ መሪዎች በተገኙበት ስብሰባ ላይ ኢትዮጵያ ውስጥ ያለው ግፍና በደል ያሳቅቃል ነው የተባልኩት። ቃል በቃል ምን ልበል? ቃል አለው ወዴ ታመሰ። በቃ ምን እንደ መሪ ይሄንን ማለት እንደሌለብኝ አውቃለሁ፣ ግን አነባው። መታጠቢያ ቤት ሂጄ የተወሰነ አነባው። ዲቤክ አንተ ማንባትህ እንዴት ትግሉን ሊረዳው ይችላል ልትሉ ትችላላችሁ። አይረዳውም። ግን ምን ላድርግ? ስብሰባውን አመካኝቼ በዛው ልጥፋ እንዴ ብዬ ማስቤ አለመቻቻለኝ። ወደ ሀገሬም ተመለስኩኝ። እዛ ይሄ ፈረንጅ ሲንበጫበጭ ይመጣልኛል። ምን ጉሎት ሀበሻ ሴት ጋር እንደምጣራሱ አላቅም። ፈረንጆች ማይረባ ነገር ነው የሚያደርጉት። ከተራራ ላይ አትዘልም። ጉርጓድ ጠባብ ጉርጓድ ፈልገ በሱ ውስጥ አትሄድም። እንደ ጓደኞች ከሻርክ ጋር አትዋኝም። መተ የሀገር ገጽታ ለምን ታበላሻለህ? እኔን ለምን ታስወቅሰኛለህ? ምን እናድርግ? ብዙዎቻችሁ በዘፈኑ ተመስጬ ፈገግ ያልኩ የመሰላችሁ አላችሁ። አንድ ቀን መቼም ቢሆን ምናምን በሚለው ዘፈን በባለፈው ቪዲዮ ላይ ያኔ የሆነ የድሮ ነገር ትዝ ብሎኝ ነው ፈገግ ያልኩት። በወቅቱ ዘፈኑ አልተመቸኝ፣ ልጅቷ መኩላተፉ አልተመቸኝ፣ ዘፈኑን ደጋግሜ ያልሰማው ተመችቶኝ ዩቲዩብ ላይ ሄጄ ሰርች አላደረኩ። የፀሐዬ ዮሐንስ እንደሆነ አላወቅኩኝ። ርዕሱ በተስፋ እንደሆነ አላወቅኩ። ናሆም ሪከርድስ ላይ ከ5 ዓመት በፊት መለቀቁን አላወቅኩ። ክሊፕ እንደሌለው አላወቅኩ። ላይሪክ ብቻ እንደሆነ አላወቅኩ። ዘፈኑ አልተመቸኝም። ለምን ቼክ አደርጋለሁ የሁሉ ነገር ውስጥ ዘፈኑ አልተመቸኝም እኔ እና እንትኑን ለማጥራት ብዬ ነው አሁን የማወራጁ። ትግሉ ይቀጥላል። ትግሉን ወደፊት ወጥረን እንቀጥላለን። በዚሁ ምክንያቱም ኮሜንት ላይ መሪ መቀየር ምናምን እያሰባችሁ ያላችሁ ሰዎች ብትረሱት ይሻላል። በአምባገነንነት ብቻዬን ነው የምመራው። እዚህ አድርሼ መሪ ልቀይር ማይሆን ነገር ነው። ዘፈኑ አልተመቸኝም። ይሄው ከራሴው እንድትሰሙ ትፈልጋለሁ። ኢትዮጵያውያን ዛሬ አንድ ጥያቄ አለኝ። ድራፍት የምትጠጣ ሴት ለእናንተ ምን አይነት ሴት ትመስላችኋለች? አይናፋር፣ ሃይማኖተኛ፣ የዋህ፣ ንቅሳትና ታስራ የተፈታሽ ከሆነች ደግሞ ጨዋ፣ ባሏን የምታከብር ገራገር የቤት እመቤት አይነት ትመስለኝ። ለምንድነው ድራፍት የምትጠጣው? ወተት አትጠጣም? ቀዝቃዛ ድራፍት የሚፈልግ አይነት ድካም ሲጀምር ለምን ይደክማታል? ደላላ ነሽ? ወጣቶችን በሊቢያ ትልኪያለሽ? ቀዝቃዛ ሞይቶ አትጠጭም? አሺሽ ይገኝባታል ብትፈተሽ። ዲክርታ ስንት ነው የምትሸጪው? ምን አይነት ሴት ትመስላችኋለች? ማፊያ እኮ ነች ልጅቷ። ምን ማለት ነው? ምን አይነት ሴት ትመስላችኋለች ማለት? ፖሊስ መጥራት ያለብን ነው የሚመስለኝ እኔ።
በተለይ ብቻዋን የምትጠጣ ከሆነ ጓደኞቿን ለምን ገደለቻቸው? ተመሳሳይ ወረዳ ላይ አብሮ መሆን አልፈልግም እኔ ከሷ ጋር። ግን ሰላማዊ ሰው ትመስለኛለች፣ ጥሩ ሴት ትመስለኛለች። መብቷ ነው መጠጣት ሲጀመር። ኦሪጂናል ሚኖክሲዲል የምትፈልጉ ለጺም፣ ለቤቢ ሄር፣ ለሴቶችም ለወንዶችም ምናምን ኦሪጂናል ሚኖክሲዲል ማግኘት ትችላላችሁ። ስልክ ከታች ያስቀምጥላችኋለሁ፣ ደውሉ። ነፃ ዴሊቨሪ አለ። ዶንት ጀጅ ኤ ቡክ ባይ ኢትስ ከቨር የሚባል ነገር ነው የማይገባኝ። ለምን ሙሉ መጽሐፉን ካነበብነው እኮ ጀጂንግ አይሆንም እኮ ፋክት ነው የሚሆነው። እንደማይረባ አረጋግጣለሁ እንጂ አልገምትም። ከዛ በኋላ በከቨሩ የመገመት መብት ማለት በገምተው ውስጥ ምን ሊመጣ ነው? ክሩዝ ነገር አይደል እንዴ? ወረቀት እኮ ነው። ዛፍን አትገምቶ ነው የምትለኝ? የመጣልህን ሐሳብ ዛፍ ላይ ጽፈ ዛፉን አትገምቱት። ቀጣይስ ምንድን ነው? አየሩ ላይ አስነጥሰ አየሩን አተንፍሱት። አረ